ወጣች ማለት አላገኘቻቸው ማለት አሁን ወጣች እቃ ፌስታል ይዛ ወጣች እኮ አሁን እንግዲህ የልዑል እናት እንደተባለው የአሞቴ ዝርያ ናቸው ወይ የአሞቴ ጎሳ ከነሱ ጋር የተደባለቁ ናቸው ወይ ግን እዛ አይደለም ሴምራ አይደለም ያቃጠለው ታዲያ ማን ነው ሴምራ አይደለም ያቃጠላቸው ከትናንትና ወዲያ ጀምሮ የሆነ ስልክ ይደወልላቸዋል ይጨነቃሉ ምናምን ነው እንጂ ምን አይነት ስልክ ምንድነው አዎ አይደለም አሞቴ ሴምራም አይፈልግም ይሄ እውነት ነው እርግጥ ነው ይሄን አልዋሽም ከትላንት ጀምሮ ነው እንደዚህ ሆነው አዎ ከትናንትና ጀምሮ በቃ መጨነቅ ነው ስራቸው ላሊቱን ሙሉ በቃ ሲያለቅሱ ነው አይ ወይኔ ያሉ ነው የሚያለቅሱት በቃ ምንም የማውቀው ነገር ስጠይቃቸው ምንም አልሆንኩም ነው የሚሉኝ ዞር በይልኝ ነው የሚሉኝ በቃ አብሬያቸው መውጣት ሰዎች ራሱ ዛሬ አታይም ጥለውኝ ሄዱ አሞቴን መቀላቀል አይቻልም ፈጽሞ ከሆነ በኋላ ግን ጽንስ ካለ ግን ሲታይ ጽንስ አለ የሶስት ወር እንደዚህ ከባቢ ጽንስ ወሻቱ ደግሞ ተቃጠሉ አዎ ተቃጥሏል አዎ ጎጆ ውስጥ እንዳሉ የተቃጠሉት ግን ማን ያደረገው ይሄንን እሱ የልዑል እናት በቀጥታ እንግዲህ የአሞቴ ዝርያ ያለባቸው የአሞቴ ጎሳ ሰው ቅልቅል ናቸው ሲል ያሳዩት ሪያክሽን ደንግጠው ነበረ በጣም ምን አይነት ጉድ ውስጥ ነው የገባ ነው እንግዲህ የልዑል እናት የአሞቴ ዝርያ መሆናቸው በጣም በአስደንጋጭ ሁኔታ እንደዚህ አይነት መረጃዎችን እየሰማን ነው ሰላም ጤና ፍቅር ለእናንተ ይሁን ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ መሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላም ጤና ፍቅር ለእናንተ ይሁን እያለን እንግዲህ የተለያዩ ማህበራዊ ጉዳዮችን ወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ ሆኖና የተከበረው ሰዓታችን ላይ ደርሰናል እንግዲህ ተመልካቾቻችን እንደሰማችሁት ሰሞኑን እጅግ በጣም አስደንጋጭ የሆነ ውዝግብ ውስጥ ገብተናል ከገባንበት ኬዝ በኋላ በጣም የሚያስደነግጡ የሚያስፈሩ ነገሮችን እየሰማን ነው ያ ምንድን ነበር የሰማነው ከዚህ ሰው ምንድን ነበር የሰማነው በቀጥታ በሌላ ጉዳይ ነበር የመጣ ነው ከዛ በኋላ ግን ምን አይነት አስደንጋጭ ነገር ሰማን የልዑል እናት የአሞቴ ዝርያ አላቸው የሚባል አስደንጋጭ ነገር ሰማን ይሄ በጣም ለኛ ያስደነገጠን ጉዳይ ነው ያደረግናቸውን ነገሮች በሙሉ ቃለ መጠይቆችን ተመልክታቸዋል ለዚህ ደግሞ ማስረጃ ማግኘት ይኖርብናል ያንን ማስረጃ ለማግኘት ደግሞ የተቻለንን በመናደርግበት ሰዓት ላይ የተባልነውን ነገር ሰምታቸዋል እኚህ ሰው የአሞቴ ዝርያ ናቸው እንደውም አንድ ጊዜ ምን ተፈጥሮ ነበረ ራሳችንን የምንከላከልበት የምንደራጅበት ሰዓት ነበረ እኔም ወደ ከተማ በሄድኩበት በኋላ ተጠርቼ ወደ አሞቴ ጎሳ ወደ ማህበረሰቡ ከተመለስኩኝ በኋላ ሌሎችን በሙሉ ግደሏቸው ነገር ግን የልዑልን እናት እንዳትነኳቸው የሚባል ነገር ወደ እኔ መጣ ይሄ ለምንድን ነው የሆነው ለምንድን ነው የልዑል እናት የተባለው ስንል የአሞቴ ዝርያ ስላለባቸው የሚባል አስደንጋጭ ነገር ነው የሰማነው ነገሮች አሁንም ድረስ መጥራት አለባቸው አልጠሩም እኛን እያሳሰበን እያስደነገጠን ያለው ይሄ ጉዳይ ነው ልዑል ምንም እንዳይሆነ እንደምንፈልገው ሁሉ የልዑልም እናት ምንም እንዲሆን አንፈልግም እዚህ ጋር የሆነች ነገር ተፈጠረች ማለት ነገሮቹን ይዞ በሙሉ ገደል ነው የሚገቡን የሚችለው የተቻለንን በሙሉ እያደረግንም ያለ ነው በዚህ ምክንያት ነው ይሄ ማለት እንግዲህ እኛ ያልጠበቅነው በፍጹም ያላሰብነው ነገር ነው እንግዲህ መጀመሪያ መጣ አሞቴና ሴምራ የሚባሉ ጎሳዎች ናቸው እዚህ ጋር የመጡት እነሱ ከመጡ በኋላ ደግሞ እንግዲህ ሴምራ የአሞቴ ጠላት ነው በአሞቴ ሲገደል የነበረ ማህበረሰብ ነው የሚባል ነገር ነው የሰማነው ይህንን ከሰማን በኋላ ደግሞ እንግዲህ የነ ወርቁ ወይም ደግሞ የልዑል ወላጅ አባት ነው ተብሎ የመጣው ሰው የሴምራ ዝርያ እንደሆነ ነው የሰማነው ከዛ በኋላ ግን አሞቴ ገዳይ ነው አሁን ደግሞ በተቃራኒው ነው እየሰማን ያለ ነው ሴምራ የአሞቴ ገዳይ ነው ብሎ እነ ቸሮ የሚባሉ ሁለት ፍቅረኛሞችን ሁላ ሳይቀር ሳር ውስጥ ገብቶ ከነ እርግዝናዋ ከነ ሚስትየዋ ከሰምራ ወንድየው ከአሞቴ ናቸው ተብሎ እነዚህን ሰዎች ጎጆ ውስጥ ሁላ ሳይቀር እንዳቃጠሏቸው ይህንን ሁላ ታሪክ አስደንጋጭ ነገር ሰማን ይህንን ሁሉ ደግሞ አደረገ የተባለው እየተጎዳ ነው እየሞተ ነው የተባለው ሴምራ ነው ይሄ በጣም አስደንጋጭ ነገር ነው ለኛ በፍጹም በዚህ መንገድኛ አልጠበቅነውም ነበረ እንደውም እኛ እንደየነውም ከሆነ የአሞቴም ሰዎች እንደነገሩን ከሆነ አሞቴ በጣም ጨካኝ ሆነ በ15 ዓመቱ ሳይቀር መግደል የሚጀምር ጎሳ እንደሆነ ነው በባዕድ አምልኮ የተተበተበ በመንፈስ አሰራር የተተበተበ እንደሆነ ነው እኛንም እዚህ ድረስ ያለንበት ድረስ እንኳን መጥቶ ለማጥቃት የሞከሩት እነሱ ናቸው አሞቴዎች ናቸው ከዚህ ባሻገር ግን ያልጠበቅነውና የተፈጠረው ነገር እንዳያችሁት ነው
ወደድንም ጠላንም ይህንን ነገር ማስረገጥ አለብን። ምክንያቱም እንደነገረን ከሆነ ይሄ ጣሰው የሚባል አባቴን ገሎብኝ የመጣሁት ብሎ የነገረን ሰው እንደነገረን ከሆነ ይሄ ነገር ከታወቀ የልዑል እናት በተለይ ልዑልንም ጨምሮ ህይወታቸው አደጋ ላይ ነው፣ ይገሏቸዋል የሚባል ነገር ነው ቃል በቃል ከሱ ጋር ያደረግነው ቃለ መጠይቅ ላይ የሰማችሁት። ከዚህ በላይ ሊያስደነግጠን የሚችል ሊያስፈራን የሚችል ነገር የለም። እርግጠኛ የተቻለንን ነገር አድርገን ጥበቃችንን ሙሉ በሙሉ አጠናክረናል። የቀናት ጉዳይ የጊዜያት ጉዳይ ይሁን እንጂ እውነታው መውጣቱ አይቀርም። አሁንም ቢሆን እያደረገን ያለ ነው ይሄንን ነው። ይሄ ደግሞ ነገሮች የበለጠ እንዲወሳሰቡ የዚህም ልጅ ጣሰውም ሳይቀር እንግዲህ በእነዚህ ሰዎች በነፈቀደ እንኳን ሳይቀር እንደተገደለ ነው። ከፈቀደ ጋር ደግሞ ከአቶ ፈቀደ ጋር በምናወራበት ሰዓት ደግሞ አቶ ፈቀደ ያለን ይሄ በመሀላችን የተፈጠረ የጎሳ ጸብ ነበረ። ራሳችንን በመከላከል በምንሄድበት ጊዜ ነው ይሄ ነገር። የሱም አባት እንግዲህ ከዛ በኩል ጦሩን ይዞ መጥቶ ነበረ። በዛ መሀል ነው የተገደለው እንጂ እኔ ባለው መንገድ በአሰቃቂ ሁኔታ ያውም እኔ እጄን አንስቼ አልገደልኩም። ከዛ በኋላ ነው ነገሮች እየጦፉ ጭራሽ ያልጠበቅነው ነገር የተዘከዘከው የልዑል እናት አሞቴነትም ጨምሮ። ይህ አሁን ላይ ደግሞ እንግዲህ በቀጥታ ታወቀ ማለት ምን ያክል ደጃችን ድረስ እንደደረሰ ምን ያክል አሳሳቢ እንደሆነ በቂ ማሳያ ነው። አሁን እኛ እያደረገን ያለ ነው ከራሳቸው ከታሪኩ ከተባሉት ሰው ወይም ደግሞ ከልዑል እናት አንደበት እውነታውን መስማት ነው ያለብን። እንግዲህ አሁንም ድረስ ዛሬ እዚህ የተገኘ ነው እሱን ለማድረግ ነው። በመጀመሪያ ግን ያሉትን ነገሮች እኛ ወደዛ ከመሄዳችን በፊት ከአቶ ፈቀደ መስማት ያሉብን ጉዳዮች አሉ። እንዳያችሁት ከሆነ አቶ ፈቀደ ሁሉንም ነገር አውቃለሁ ብሎ የመጣ ሰው ነው። አውቃለሁም ብቻ ሳይሆን እንዳረጋገጥነውም ከሆነ ነው የወርቁ እንግዲህ የእህት ልጅ የነበረ ሰው ነው። ወርቁ አጎቱ ነው፣ የቅርብ ምንጭ ነው። ሴምራ ጎሳ ውስጥ መነበረ ብቻም ሳይሆን ግንባር ቀደምነት ከነ ወርቁ ጋር ጦሩን ሲመራ የነበረ ሰው ነው። ስለዚህ እነዚህን ሁሉ ነጥቦች ዛሬ አንስተን እውነታውን ወደ ማረጋገጥ ነው የምንሄደው። በተቻለን አቅም እንግዲህ ለልዑል እና ጥበቃችንን የምናደርግበት ሰዓት፣ ከዛ በፊት ግን የምናረጋግጥባቸው ጉዳዮችም ስላሉ ነው። እንግዲህ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ ለማለት እፈልጋለሁ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ መግቢያችን ላይ እንደነገርኳችሁ ከሆነ አንዳንድ ነገሮችን ማጥራት ይኖርብናል። በቀጥታ የምንሄደው እንግዲህ ወደ ልዑል እናት ቤት ነው። ከዛ በፊት ግን እጃችን ላይ ያለው አቶ ፈቀደ ነው። ብዙ ነገሮችንም እየነገረን ያለ ነው አቶ ፈቀደ ነው። ከአቶ ፈቀደ ብዙ ነገሮችን እየሰማን ነው። ያ ደግሞ በቦታው ላይ እንደነበረና እውነተኛ ማስረጃ ሆኖ ስላገኘ ነው እየተጠቀምንበትንም ያለ ነው። እኛ አቶ ፈቀደ አሁንም ቢሆን ከእርሶ ጋር እያወራን ያለንበት ምክንያት ብዙ የሚነግሩን ነገሮች ስላሉ ነው። በቀጥታ እንግዲህ ከአቶ ወርቁ ጋር የነበሩ ሰው ነው። ከዛም በላይ ደግሞ የደም ዝምድናም እንዳላችሁ ነው የምናውቀው። አሁን ግን እየሰማን ያለነውን ነገር ሊያጠሩልን ወይም ደግሞ እውነታውን እንዲነግሩን እንፈልጋለን። ለእኛ በዚህ ሰዓት ከዚህ በላይ አስደንጋጭ የሆነ ነገር የለም። ከመጀመሪያም ጀምሮ እንደዚህ አይነት ነገር እንደሚፈጠር እነሱም መጥተው መርዛቸውን እንደሚረጩ እኔ በበኩሌ አውቅ ነበር። ለእናንተም ነግሬያቸዋለሁ። እነሱ ከዚህ በስተቀር ሌላ ስራ የላቸውም። ይሄ ማንነታቸው ነው። ውሸት፣ ቅጥፈት፣ ማወዛገብ፣ መርዝ መርጨት ግልጽ ነው። እኔም ጠበቅ ያለው ከመጀመሪያም እስቲ ያስተውልና ወደኋላም ሄደህ ያወራሁትን ከሰማችሁ ካስተዋላችሁ የምትሄዱበት የእነዚህን ሰዎች ወሬ ንግግራቸው እውነት ቅብ የሆነ በእውነት የተቀባ ቆሞ የሚሄድ ውሸት ነው። በቃ እውነት ከእውነት ይጠጋል። አወራራቸው፣ ስሜታቸው፣ ሁኔታቸው። ይሄን ደግሞ ለምን እንደሚጠቀሙት ጠንቅቀን እናውቃለን። እኛ እንደ ሴምራ እንደው ልክ እንደናንተ ሌሎች ወጣቶችም አሉ
ከዛም በታች ያሉት ሴምራ ዜጎች፣ የሴምራ ጎሳ ሁሉም ላይሆን ይችላል። ግን በእድሜ ከፍ ያሉቱ ትንሽ ጎልመስ ያሉትም እንደኛም እኛ ደግሞ በደንብ ነው ጠንቅቀን የምናውቅ። በተረት እናውቃለን፣ በአባባሎች እናውቃለን። እንደዛ እንዳንል እኮ አቶ ፈቀደ ማለት ያሉትን ነገሮች ውሸት ነው እንዳንል ከነሱ ደግሞ እየሰማን ያለናቸው ማስረጃዎች እንደዛ እንዳይሆኑ አድርገውናል። ያ ማለት እንግዲህ ከዚህ ልጅ ጋር እንኳን በምናወራበት ሰዓት የሰጠን ነገር ያልጠበቅነውን ነገር ነው። እርሶ እስከ ዛሬ ሲነግሩን የነበረው ነገሮች ወይም ደግሞ ከሌሎች ሰዎችም ስንሰማ የነበረው ሴምራ እየተገደለ እየተጎዳ እንዳለ ነው። አሞቴ ደግሞ ይህንን ዘር ይህንን ጎሳ ሲያጠፋ የኖረ በባዕድ አምልኮ የተተበተበ ማህበረሰብ ነው። ከእሱ ጋር በምናወራበት ሰዓት ደግሞ የነገረን ምንድን ነው? ቸሩና ማነች የምትባል ሴት ነበሩ። እነሱ ሴቶች እንግዲህ ከአሞቴና ከሴምራ ናቸው። ይሄ ነገር እንኳን ፍቅረኛ እንኳን መሆናቸው ሲታወቅ ጠፉ ተያይዘው። በኋላ ከተመለሱ በኋላ እንኳን ተገኝተው ጎጆ ውስጥ ነፍሰ ጡር ሆና ነው የተገኘችው። ከነ ነፍሰ ጡርነት ከነ ልጇ የሴምራ ጎሳ አቃጥሏታል በእሳት። ይሄን ደግሞ ከነ ማስረጃ እነሱ ሴምራዎችም ያውቁታል። ሁለተኛ ደግሞ ሲዘፈንም የቆየ ነው። ግጥም ሁላ ተሰርቶላቸው የፍቅር ዘፈን ራሱ ይዘፈንላቸዋል። የቸሩና ሽቶን ነው መቼም ያውቁታል ማለት ነው እሱ አይደለ? እኔ እናንተ ናችሁ እኮ የምታሳዝኑኝ። የቸሩና የሽቱ ጉዳይ እኮ ሙሉ አገር ያውቀዋል እኮ። ሴምራ እንዳለ እነሱንም ብትላቸው ይታወቃል እኮ ሸፍጣቸውን እኮ። አሁን ምንድን ነው መሰለ እኛ ይሄ ሁሉ ውዝግብም እውነት ቢሸት ውሸት እየተወራም አሉባልታ እየተደረገም የኔ ዓላማ እንግዲህ አንዴ ገብቼበታለሁ። ይሄንን ጉዳይ አጥርቼ መጨረሻ እውነቱ ላይ ሳልደርስ እሞታታለሁ እንጂ አልተውም። ይሄ ሁሉ ታሪክ የሚወራው ሆን ተብሎ ነው። እስካሁን እስቲ የተወራው ነገር ይሄ እስቲ እንደው እናንተ ራሳችሁ አስቡት እስቲ። እጃችሁ ላይ ፈጣሪ ብሎ እጃችሁ ላይ ወደቀ እንጂ ይሄ ልጅ እኔን እኮ ገሎኝ ሄዶ ነበር። ከዚህን ጀመር መጣ፣ ልክ እጃችሁ ላይ ወደቀ፣ ፈጣሪ ማሳልፎ ሰጣችሁ ለእናንተ። አሁን ምንድን ነው የሆነው? በራሳቸው ድክመት ቅጥፈት ራሳቸው እጃችሁ ላይ ያው እኛው እጃችን ላይ ወደቁ ማለት ነው። ከዛ ምንድን ነው ያለው? እስቲ ምንድን ነው የዋሹት ውሸት? ምንድን ነው ያለው? ምንድን ነው እጮኛዬ ናት ውሽማዬ ምንድን ነው እሷን ብዬ ነው የመጣሁት አለ። ዝም ብለህ ተመልከተኝ። እውነት ነው መምጣቱ፣ እውነት ነው። ሴት አለች፣ እውነት ነው። እንግዲህ ይህ ሁሉ በሴራ አይደለም። እዛ ሌላ ክፍል አለች ተብሎት እሷ ጋር መስሎኝ ነው አለ። ከዛ እጃችሁ ላይ ወደቀ። ይኸው ደግሞ አሞቴ መሆኑን እርግጠኛ ነኝ። አላልኳችሁም? አሞቴ ሆኖ አልተገኘም። መምጣቱ እውነት ነው። ሚስት እጮኛ ምናምን ያለው እውነት ነው። እኔ ላይ ሊያደርስ የነበረውም ነገር ግን ዋናው ጉዳይ ይሄ ነው። ሌላ እንግዲህ ቅጥፈታቸውን ግማሽ እውነት ግማሽ ውሸት። አዎ እኛ በእነሱ የአምልኮ ስርዓታቸው ላይ ያሉ፣ በእኛ ደግሞ የምርቃት ጊዜ የሹመቱ ጊዜ ደግሞ ያችን ቀን ተገን አድርገው እነሱ እዛ ናቸው ብለን እንድናስብ አድርገው ያችን ግርግር ተጠቅመው ደግሞ መጡ። እሱ አባቴን ገሏል ያለው። አዎ አባቱ ሊያጠቃን መጥቷል። በተለይ እጩ ሆነን እኛ የጎሳ መሪዎችን እንዳለ ሊያጠፋ መጥቷል። እውነት ነው። አዎ ተገድሏል። ግን እኔ አይደለሁም በእጄ የገደልኩት። ምንድን ነው የሆነው? ነግሬያቸዋለሁ። እሱ ነው ከእኛ በቃ ስለሚታወቅ
ሁል ጊዜ እንደ ስርዓትም ነው። ጠላት አለን፣ ራሳችን እየጠበቅን ነው የምንኖረው። ብዙም ትኩረትም አንሰጥም። ግን ሴምራ ለራሱ ሲል ራሱን ይጠብቃል። እኛ እዚህ በእንትኑ ጊዜ በሹመቱ ጊዜ እነሱ እዛ የጥንቆላ መተታም ድግምታቸው ዝግጅታቸው ላይ ከዛ ሾልኮ አምልጠው ነው ገጀራ ቆንጨራ ምን ይዘው መጥተው ሊጨርሱ ነው የነበረው። ይሄ እውነት ነው። መገደሉም እውነት ነው። ገዳዮቹ ደግሞ እኛ አይደለን፣ ራሳቸውን ሊያጠፉን ሲመጡ አንሞትም ብለው ራሳቸው እየሞቱ ያጠፉ የኛ ጎሳ ልጆች ናቸው። እውነት ነው። አሁን የሽቱ ታሪክ ደግሞ ልምጣለን። ሽቱና ቸሩ እውነት ነው። ለምሳሌ እውነት ነው። የእናንተ ጎሳ አቃጥሏል ማለት ነው? እውነት ነው። አይደለም ያለው እሱን አይደለም ልመጣለን። ምን ያህል እነሱ እውነትን ተደግፈው ግማሽ እውነት ግማሽ ውሸት ይዘው እንደሚጓዙ ለማጥቃት ለማጭበርበር፣ ከዛ እናንተ ቀርጻችሁን ትቀይሩና ወዴት ትሄዳላችሁ? ወደ ሌላ። ከዛ እነሱ ጊዜ ያገኛሉ፣ ቦታ ያገኛሉ። ከዛ እኛን ወደ ማጥቃት ይመጣሉ። ይሄ ማንነታቸው ነው። እስቲ እስካሁንም የሄደበትን እስቲ እናንተ እየጠየቃችሁ የመጣችሁበትን መርምሩ። ለዚህ ነው ጠብቁ። እኔ ይህን ጉዳይ ጫፍ ያደርሱ ከሆነ ብዬ ነው በልዑል ጉዳይ ላይ አይኔን አላይሽም ብዬ በሞትም እሞታለሁ ብዬ የመጣሁት እንጂ እኔ ራሴን አላጋልጥም። ይኸው ግድያ ሙከራም ሌላም ይመጣል። ከዚህ በኋላ ደግሞ ሌላ ሞቴ ይመጣል። እንደዚህ እንደምትጨርሱ አመኘን የመጣሁት። አሁንም ይህንን ነው የምንጠብቀው። አሁን የሽቱና የቸሩ ጉዳይ እውነት ነው ይታወቃል። ግን እዛ አይደለም ሴምራ አይደለም ያቃጠለው። ታዲያ ማን ነው? ሴምራ አይደለም ያቃጠላቸው። ሴምራ እንደዚህ አይነት ስብና ማንነት የለውም። እኔ እንኳን እስከ ዛሬ ሳውራ የነበረው ምንድን ነው? አሞቴ ነው። ምንም ቢሆን ግን ሁሉም ላይሆኑ ይችላሉ። መቼም እንደ ሰው አሞቴ ውስጥ ሆኖ ሁሉም ደምድሞ ሁሉም አረመኔ ሁሉም ጨካኝ ላይሆን ይችላል። ምናልባት ፈጣሪ ልቡን የመለሰለት ይኖራል ብለን ምናስብ ሰዎች ነን እኛ። እንደ ሴምራ ሰው ነው፣ በሰውነቱ ነው የሚኖረው። የሽቱና የቸሩ ታሪክ የሚታወቅ ነው። ይህንን የፈቀደም አምኖ የተቀበለም ሴምራ ነው እንጂ አሞቴ አይደለም። ተረት አለ፣ እንደው ሙዚቃም አለ፣ እንትን ምንድን ነው ዘፈን አለ፣ ይዘፈናል። ከድሮ ጀምሮ ይታወቃል። የሆነ አሞቴ ጋር ተገናኙ ነው የምንለው። በቃ እንደ ቸሩና እንደ እንትና እንዳይሆን ነው የሚባል፣ እንደ ቸሩና ሽቱ እንዳይሆን ነው የምንል እኛ በወጣቶች ስንቀልድ። እውነት ነው። የቸሩና የሽቱ ፍቅር የሚያስቀና ነው። እንደ ሴምራ እንኳን እነሱ አሞቴ አይደለም፣ አሞቴማ ጭራሽ አይፈልግም። የእናንተስ ይፈልጋል እንዴ ታዲያ? ይሄንን መደባለቁን ሴምራና አሞቴ አንድ ላይ መሆኑን ሴምራ በራሱ የሚፈልገው ነገር አይመስለኝም እኮ አይደል እንዴ? ምን ነው ፍቅሩን በራሱ የአሞቴና የሴምራ ጎሳ አባላት ፍቅር መመስረታቸውን በራሱ ሴምራ ይፈልገዋል ብዬ አላስብም። አዎ እሱነት ነው። አዎ አይደለም አሞቴ ሴምራም አይፈልግም። ይሄ እውነት ነው፣ እርግጥ ነው። ይሄን አልዋሽም። ግን ከሆነ ወዲያ በተለይ እኔ አስታውሳለሁ፣ ልጅ ነኝ ትንሽ፣ ለዚህም አይደለሁ። አስታውሳለሁ በጣም ከፍተኛ ውይይት ነው የነበረው። ወራት የፈጀ የእነሱም ቤተሰብ የኛዎቹ የሴምራውም ቤተሰብ አለ። እንግዲህ እነሱ በቃ
ምንም ማድረግ ነው አልቻሉም፣ መቆጣጠር አልቻሉም። ምን ታደርገዋለህ? ፍቅር ነው። ምን ታደርገዋለህ? ይሄ ተፈጥሯዊ ነው። ምን ታደርገዋለህ? ይሄ ከፈጣሪ ነው። ምን ታደርገዋለህ? ቆርጠህ አትጥልም፣ አይቻልም። ምንም እንኳን ባንፈቅድም አንፈቅድም፣ እውነት ነው። አንፈቅድም፣ ልክ ነው። በተቻለ መጠን ከሆነ በኋላ ውይይቱ ላይ አስታውሳለሁ፣ ሳምንታት ወራት የፈጀ ነው። በቃ እየተሰበሰቡ የዛኔ የነበሩ የጎሳ መሪዎች የተሰበሰቡ የሴምራ እየተሰበሰቡ ሲነጋገሩ ምን ይደረግ፣ መጨረሻ ላይ ምንድን ነው የተወሰነው? እንደዚህ አይነትም ነገር ገጥሞም ስለማያውቅ ጽንስ አለ ተባለ። ይህ በጣም ትልልቅ ሰዎች ናቸው ሴምራዎች። እውነት ለመናገር እኔ ሴምራ ነኝ ብዬ አይደለም፣ ኩራት የሚሰማኝም ይሄ ነው። አይፈቀድም፣ አይቻልም። አሞቴን መቀላቀል አይቻልም ፈጽሞ። ከሆነ በኋላ ግን ጽንስ ካለ ግን ሲታይ ጽንስ አለ። የ3 ወር እንደዚህ አካባቢ ጽንስ ጸንሳለች ተባለ። በቃ እንትን ከሆነ ምንድን ነው ጽንስ ካለ አይቀላቀሉ፣ ለሌሎችም አርአያ እንዳይሆን። ይሄ እንደ መብት ማንም ሴምራ ተነስቶ በቃ እነ እንትናስ እነ ሽቶን ቻሮስ ተጋብቶ የለ እንዴ ወልዶ የለ እንዴ ብሎ እነሱን ምሳሌ እያደረገ እየሄደ አሞቴን እየተቀላቀለ እንዳይመጣ መቀጣጫ ማስተማሪያ ይሁን ተብሎ፣ ግን ሌላ ነገር ሳይወሰን ሌላ ነገር ሳይደረግ ጽንስ እስካለ ድረስ በቃ ማፋታትም ማለያየትም አልተቻለም። ስለዚህ ጽንስ ካለ ይሄዱና ከአካባቢው ርቀው የመኖር መብታቸውን አንነፍቅም። ሴምራነቱን አይተውም። የትም ይሂድ የት በቃ ችግር ባለ ጊዜ ሴምራን እዛ የሚያገኝበት ከየትም ይምጣ። እዚህ እኛ ጋር ችግርም ካለ ሴምራው ይመጣል። ሴቷም ከሆነች ሴምራ ትመጣለች። ሴምራነታቸውን አይተው ግን ይኑሩ። ጽንስ ባይፈጠር ጥሩ ነበር። ማቋረጥ ይቻል ነበር። ግን ከፈጣሪ የመጣ ነገር ተፈጥሯዊ ነገር ካለ ግን በቃ ተጋብቶ ይኑሩ ተብሎ ተወሰነ። ይሄ 3፣ 4፣ 5 ሳምንታት ወራቱ ላይ የፈጀ ትልቅ ውይይት ውዝግብ የፈጠረ ነው። ግማሹን እንገላለን የሚል የነበረው ሴምራም ራሱ እንኳን አይደለም አሞቴን ሴምራውን ራሱ ሴምራዋን እንገላታለን፣ እንገለዋለን። እንዴት በምን አይታስብም። በቃ በተንኮላቸው ይታወቃሉ። ይገላታል ነው እኛ አሁን ይገላታል። አሞቴ አግብቶ ወልዶም ጨካኝ ነው፣ መረዞ ይገላታል ሲፈልግ። ይሄ ነው ግማሽ እውነት ያልኩ። የእሷ የሽቱና የቸሩ ፍቅር ነው እውነቱ። ውሸቱ ደግሞ ተቃጠሉ። አዎ ተቃጥለዋል። አዎ ጎጆ ውስጥ እንዳሉ ነው የተቃጠሉት። ግን ማን ያደረገው ይሄንን? ሴምራ ነው። እስቲ ሴምራ ነው የሚያደርግ? ሴምራ ነው የሰው ልጅ በቁም ያቃጥል? አብሮ ይኑሩ ብሎ የፈቀደ ሴምራ ነው ጽንስ አለ ብሎ ገና ላልተወለደ ገና ሰው ይሁን ምን ይሁን ላልታወቀ? በዛ ላይ እነሱ እኛ የምንጠየፈውም ሌላ አይደለም እኮ ሰዎች ናቸው እነሱ። መቼም የምንጠየፈው እኮ ጤነኛም ልጅ ስለማይወልዱ ነው። ምን ማለት ነው ጤነኛ ልጅ ስለማይወልዱ ማለት? በፊት የነገርኩ ካስታወስክ እንግዲህ ያው የድግሳቸው ምላቸው የአምልኮ ስርዓታቸው ጥንቆላቸው ውስጥ የሚያደርጉት የሚጋቡት እርስ በርስ ከእህቶቻቸው ጋር የሚዳሩ ከእንስሳ የሚዳሩ ምን የሰውነት አንዳች ነገር ሰው የሚሸት ነገር ውስጣቸው የለም። አውሬ ነው። እነሱን እንደዛ ይጠየፍን እንኳን አሞቴ እያለ ከሴምራ ጋር ተጣብቋል ብለን አልገደልም፣ አናቃጥልም። ካልተነካን ሄደን አንነካም። እኛ ጽንስ አለ ብለን ለጽንስ ላልተወለደ ልጅ አስቦ ነው ሴምራ በነፃነት ይኑሩ
ግን ለሌሎቹ መማሪያ እንዳይሆኑ ብለን ሂዱና በነፃነት ኑሩ ነው ያለን። እኛ ሴምራ እኔ እስከማውቀው ሴምራ አይደለም ሰው የሰውን ልጅ በፈጣሪ አምሳል የመጣ የሰው ልጅ ቀርቶ በስንት ረቂቅ ጥበብ የተሰራ የሰው ልጅ ቀርቶ እንስሳ እንኳን አያቃጥልም። ታዲያ ማን ነው? እሱም እኮ እያለን ያለው እንደተቃጠሉ ነው እነዚህ ሰዎች። እርስዎም ደግሞ መቃጠሉን ነው እየነገሩን ያሉት አይደለ? አሁን እኮ ታሪኩ እኮ ተመሳሳይ ነው። ከእርሶም የሰማሁት ከእሱም የሰማሁት ምንድን ነው ግን ከእሱ ስሰማ ሴምራዎች እንዳቃጠሉት ነው። ታዲያ ማን ነው ሊሆን የሚችለው? እንደዛ ካልሆነ ምንድን ነው እሱ? መሀል ላይ ያለ ነገር አለ ነው ወይስ ምንድን ነው እሱ? እኔ ልጅ ያለው ዶሮ ቤት ውስጥ እኔ ዶሮዎች አሉ፣ በጎች አሉ። እንግዲህ ከአያት ቅድመ አያቶቻችን ከአባቶቻችን የተማርነው በዓል ሲመጣ በግ ቤት ውስጥ ያደገ በግ ለበዓል አይታረድም። ተገዝቶ ነው የሚታረደው እንጂ በግ እንኳን አይታረድም። እንኳን የሰው ልጅ ለማቃጠል ቀርቶ ይኸውልህ ግማሽ ውሸት ግማሽ። አሁን ይህንን ጉዳይ እኛ በራሳችን መንገድ የምናጣራው ይሆናል። ምክንያቱም እዚህ ጋር የተጣረሰ ነገር ነው። ተመልካቾችም ከእሱ ጋር ያደረግነውን ቆይታ ስንመለከት ሴምራዎች አቃጥለዋል ነው። እዚህ ጋር ያሉት ደግሞ እኛ አይደለንም። እኛ ጨርጨር ሴምራ እንኳን ሰው ላይ እንስሳ ላይ በፍጹም እንደዚህ አያደርግም ነው። እኛ ይሄንን በራሳችን መንገድ እናጣራዋለን። ማጣራትም ስለሚኖርብን ስለ ሁለቱ ጎሳዎች ክሊርሊ ኮንክሉድድ አድርገን ማለፍም ስለሚኖርብን የሚጠቅመንም እሱ ስለሆነ፣ አሁን ግን እዚህ ጋር በዋናነት አሳስቦንም እንግዲህ እንቅልፍ ነስቶን ሰላም ነስቶንም እዚህ ድረስ ያመጣን ጉዳይ የልዑል እናት ጉዳይ ነው። እርስዎ ደግሞ ነበሩ አይደለ? ሰምተዋል እኮ ከእሱም ጋር የምናወራውን ነገር በሙሉ ነግረንዎታል። ስናወራም ደግሞ የነበረውን ነገር ተመልክተዋል አይደለ? ምን አይነት ሪያክሽንም እንደነበሩት ስላየሁ ነው። እርስዎ እየተመለከትኩትም ስለነበረ ከእሱ ጋር በምናወራበት በኋላም ቁጭ ብዬ ራሱ ምንድን ነበር ሪያክሽናቸው ብዬ ቪዲዮን ቁጭ ብዬ ተመለከትኩት። እሱ የልዑል እናት በቀጥታ እንግዲህ የአሞቴ ዝርያ ያለባቸው የአሞቴ ጎሳ ሰው ቅልቅል ናቸው ሲል ያሳዩት ሪያክሽን ደንግጠው ነበረ። በጣም ተመልክቼዋለሁኝ ጭምር። ስለዚህ እዚህ ጉዳይ ላይ አቶ ፈቀደ የሚያውቁት ነገር እንዳለ፣ ምክንያቱም እባክዎትን እዚህ ጋር የህይወትና የሞት ጉዳይን ያዝ ነው። እኛ በጣም የተጨነቅንበት ሁኔታ ላይ ነን። ነገሮችን ለማጥራት እዚህ ጋር ያለውን ነገሮች ክሊር ያድርገን እሳቸውንም ልዑልንም ሴፍ ለማድረግ እየጣረን ያለንበት ሁኔታ ነው። የሚነግሩን ነገር ለእኛ ይጠቅመናል። እውነታውን እንዲነግሩን ነው የምንፈልገው። እኛ እውነታውን ነው የምነግርህ። አሁን ልዑልን እንግዲህ ሴምራ መሆኑን ይኸው እናንተ ላይ አይቼ ነው የመጣሁት። ነገርኩ። በቃ የሴምራ ጉዳይ ሲነሳ ነው። እኔ ልዑልን አላቅም። ከዛ በፊትም ጉዳዩ ከወርቁ ጋር ሲነሳ ዝም ብለን በአይነ ቁራኛ ነው የተከታተልን የነበረው። አሁን ማረጋገጥ እኮ ይቻላል እኮ። በምን እናረጋግጡ? እኔ ልክ ነህ። የደነገጥኩትም ሌላ ፍራቻ ምናምን አይደለም። አንደኛ እነሱ የሚፈጥሩት ተረክ፣ እነሱ የሚፈጥሩት ነገር እንዳልኩ እውነት ይጠጋል ብያለሁ። ሴምራን ለማጥቃት ታሪክ ፈጥሩላል። መጀመሪያ እኔ በዚህ ምክንያት አሞቴ ናት ብሎ ያቺ ሴት ሴምራስ ብትሆን ነው የኔ ስጋት። ሊገላት ነው ወይ ነው ልዑልን ሊገለው ነው ሊገሉት ነው። በቃ የሆነ ትልቅ ከፍተኛ የሆነ እቅድ አለ ማለት ነው እነሱ ከጀርባቸው። አንዱ ስሜት ይሄ ነው በቃ። ምክንያቱም አንድ አሞቴ የሆነ ነገር አለ ተብሎ ዱብዳ ነገር ካመጣ አቀደ፣ ከጀርባው እቅድ አለ። እኔ የደነገጥኩትም ለዛ ነው። እኔ ማታ አልተኛውም። የዛን ቀን ቤት ገብቼ እንደ እንትን ስል ነው ስቃዥ ነው ስለፈልፍ ነው ወደዚህ ወደዛ ስል ነው የቆየሁት። ነገሩን ሳብሰለስል ከባድ ነገር ጠንስሷል ማለት ነው። ይሄ እንዲህ ነው ካለ አንዱ ይሄ ነው። ልዑል ነው። እኔ የልዑል ነገር እንቅልፍ አላስተኛኝም። አንዱ ይሄ ነው። ሁለተኛው ነገር ያው አልሞት ባይ ተጋዳይ ሆነን ራሳችንን ለማቆየት በሄድንበት ሁሉም ሴምራ ራሱን እየጠበቀ ነው የኖረው እና ጎሳዎች ሴምራ
እየተጠቃ እያለቀ ነው በቃ በሚል ሁሉም የጎሳ በቃ መሪዎች መቆም አልቻሉም እየተገደሉ እና ያ ሁሉም የጎሳ መሪ ሲገደል ሲጠቃ ምን ሲል ሴምራ እረኛ እንደሌለው መንጋ እረኛ እንዳጣ በግ በቃ እንደፈለገ ተበታትኗል። ግን ምን ማለት ነው ተበታትኗል ማለት? በቃ እዚህም እዛም እና ትንሽ ይሄ የሚመራው መንገድ የሚያሳየው የሚከለክለው የለም። እንደዛ ነው የሆነው። ምናልባት በዛ መካከል ወደ ከተማም እንግዲህ እየፈለሱ ምን እያሉ እንግዲህ አንዱ አንዱን ሳያውቅ ሊገናኝ ይችላል። ስለዚህ ግን ቆይ ወርቁ ሴምራ ነው። ንጹህ ሴምራ ብቻ አይደለም። ወርቁ የሴምራ አከርካሪ አጥንት ነው። አንጓ ነው ወርቁ። እኔ ስጋ እንኳን ባይሆን ሁሉም ያምናል። ወርቁን እኔንም ጨምሮ ወርቁንም ለማጥፋት እንደዛ አሞቴ ስለማይቻል ነው። ወርቁ ከባድ ሰው ነው። ጭንቅላቱ በተፈጥሮ በቃ በጣም ከባድ ነው ሁሉ ነገሩ። እሱን ማጥፋት ይፈልጉ ነበረ እና ወርቁ ነው አሞቴን ሊያገባ ይችላል ብዬ ግን አግብቶ ባይሆንም እንደው ምናልባት ተገናኝቶ ወርቁ አሞቴን ይገናኛል ብዬ እንደ ቀላል ይታለላል ብዬ ምንም እንኳን ቢበታተንም በተለያዩ ሴቶች ጋር ሊገናኙ ቢችሉም ሴምራዎች እያሉኝ እኮ ነው አቶ ፈቀደ እያሉኝ ያሉት። እንግዲህ እረኛ እንደሌለው መንጋ እንደሌለው በግ ሆኖን ነበረ። ግማሹም ወደ ከተማ እየፈለሰ ግማሹም እየተደበላለቀ ነበር ነው ያሉኝ። ስለዚህ እንደዛ እንዴ ስለ ወርቁ አይደለም እኮ እያወራን ያለ ነው፣ ስለ ልዑል እናት ነው። ሆነም ቀረም እንግዲህ እነዚህ ሰዎች ተገናኝተው አሁን ላይ እንደተደረሰበት ተመልካቾች እንደምታውቁት ልዑል የሚባል ልጅ ተወልዷል። ይሄ ማለት የወርቁ ውጤት ነው እየተባለ ነው አይደለ? እርሶ ደግሞ እንደሚሉት ንጹህ ሴምራ ነው ወርቁ እያሉኝ ነው። እኛ ደግሞ እዚህ ጋር ስለ እናትየዋ ጉዳይ ነው እያሳሰበን ያለ ነው። ይኸውልዎት አቶ ፈቀደ ይሄ ከአስተሳሰባችሁ ከእምነታችሁ እንደዚህ አንቀላቅልም ከሚለው ነገር ይውጡልኝና እውነታውን ነው አሁን የምፈልገው። ስለ ጎሳዎቹ አይደሉም እኔ ጉዳይ አሁን በዚህ ሰዓት በመሀል ተጨፍልቆ ያለ ልጅ ነው። ከእነናቱ ደህና መሆን ስላለባቸው ነው እያሳሰበኝ ያለው። ይሄንን ጉዳይ ደግሞ ቃል በቃል ደግሞ ነግረኖታል። ከእሱም ጋር ያወራ ነው። ለምን አናያትም? እኛም እኮ ወደ እሱ ነው የምንሄደው። ነገር ግን እዚህ ጋር ይኸውልዎት አቶ ፈቀደ ከእርሶ እውነተኛ ምንጭነቱን አረጋግጠን ነው ከእርሶ ጋር እያወራን ያለ ነው። በቦታው የነበሩ ትክክለኛ ሴምራ መሆኑን ካረጋገጥን በኋላ ነው ከእርሶ ማረጃዎች ወስደን እያዳመጥኖት ያለ ነው። ለዚህ ደግሞ ማረጋገጫ ይሰጡናል ብለን የምናስበው እርሶን ነው። አሁንም ቢሆን እኔ አቶ ፈቀደ ጊዜ የምሰጠውም ጉዳይ አይደለም፣ እያስጨነቀን ሰላም እየነሳንም ያለ ጉዳይ ስለሆነ ነው። ይሄ ጉዳይ በጥንቃቄም እንዲመልሱልኝ እውነታውን ብቻ እንዲመልሱልኝ የምፈልገው በዚህ ምክንያት ነው። እንግዲህ እነዚህ ሰዎች በብዙ ሺህ የሚቆጠሩ የመንጋ ህዝቡ ያሉ ሰዎች ናቸው። አሁንም ቢሆን እንዲያረጋግጡልኝ የምፈልገው ግን እንግዲህ የልዑል እናት እንደተባለው የአሞቴ ዝርያ ናቸው ወይ? የአሞቴ ጎሳ ከነሱ ጋር የተደባለቁ ናቸው ወይ? እኔ እንግዲህ እንዲህ ነው እንደዚያ ነው ብሎ ለመፍረድ እውነት ራሷን ቆማ ማየት ያስፈልጋል። እስከ ሄዳችሁበት ጫፍ ድረስ ግን አብሬያችሁ ሄዳለሁ። ይሄን እውነት እኔ የሚያስጨንቀኝ በዚህ ሰበብ ልዑልን ሊያጠፉት ነው። በቃ እኔ እሱ ነው እያስጨነቀኝ ያደረ። እኛም እኮ እሱ ስላስጨነቀ ነው ቀጥተኛ መልስ እንዲሰጡ ነው የፈለግነው። ቀጥተኛው መልስ እንግዲህ ተቀላቀላልኩ አንፈልግም አይደለም፣ ግን ከሆነ ወዲያ ማለት ነው። እንደው እንትን ካለ በቃ ልጁ ተወልዷል እኮ ሴምራ ነው። በቃ እንደው እስቲ እናረጋግጥ ነው ማለት እውነቱን። አንደኛ ወርቁን መጠየቅ ነው፣ ሁለተኛ እሷን መጠየቅ ነው። እኔ እንዴት ብዬ አውቃለሁ? ይሄንን
በዚህ ነው ማረጋገጥ የሚቻለው። ከዚያ ውጪ እኔ ምን ይደርሳል የሚለው ነገር ነው የሚያስጨንቀኝ። እናንተ ጀምራችኋል፣ ከያዛችሁት ይችን እውነት ጫፏ ድረስ አፍናችሁ እስክትደርሱባት ድረስ እኔ አብሬ አለሁ። ያው ዋናው ጉዳይ እንዲህ ነው ብዬ ገምቼ ልናገር ብል ለእኔ ቀላል። ለምሳሌ ግን እንዲህ ነው አልልም። እውነትን እኩል አንድ ላይ ማየት ያስፈልጋል። ሐቅን ደርሼባት ዳስሼ ቀምሼ ነው ይሄ እንዲህ ነው ማለት የምፈልገው እንጂ በግምትማ ቀላል ነበር። እኛም እንግዲህ እኮ ማረጋገጫ ስለፈለግን ነው። እንግዲህ ተመልካቾች እንደሰማችሁት ከሆነ ነገሮች እየተወሳሰቡ ነው። የበለጠ አደገኛነታቸው እንግዲህ አሁንም ቢሆን እየሰፋ ይመስለኛል። እኔ አሁንም ቢሆን እኛ ለማድረግ የምንሞክረው ነገር የምናደርገው ነገር በቀጥታ እናትየዋን መጠየቅ ነው። እንደሰማችሁት እንግዲህ አቶ ፈቀደም በቦታው ያውቃል። የአቶ ወርቁ እንግዲህ ብለድ ሪሌሽን የደም ዝምድና ያለው ተብሎ የተባለ ሰው ነው። እኛም አረጋግጠናል፣ ነግሬያቸዋለሁ ይሄንን ደግሞ። ስለዚህ እሱ እንኳን ማረጋገጥ ያልቻለው ጉዳይ ነው። አሁን ላይ ደግሞ ያሉበት ሁኔታ በጣም ያሳስበናል። ይሄ ጉዳይ እንዳያችሁት ከሆነ ምን አይነት ውሳኔ ሊወስኑ እንደሚችሉ እነዚህ ሰዎች ቀላል ሰዎች አይደሉም። በብዙ ሺዎች የሚቆጠሩ መንጋ ያላቸው ጎሳዎች ናቸው። ከዛም ባሻገር ከባድ ሁኔታ ውስጥ ናቸው ሊከቱን የሚችሉት። አሁን ልናደርግ የምንችለው በቀጥታ ከሳቸው አንደበት እውነታውን መስማት ነው። የምናደርገውም ወደዛ በመሄድ ነው። እንግዲህ ይህንን ደግሞ አሁን እንግዲህ የኛም ሰዎች እንዲዘጋጁ እናደርግና በቀጥታ የልዑል እናት ቤት ነው ልንሄድ የምንችለው ከሳቸው እውነታውን ማረጋገጥም ስለምንችል። ስለዚህ እንግዲህ እውነታውን እንድናወጣ ፈጣሪ እንዲረዳን እናንተ ጸሎት ከኛ ጋር ይሁን። የኛም ሰዎች መኪና እንዲያዘጋጁ እናደርግና በቀጥታ የልዑል እናት ቤት ነው የምንሄደው። እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ እንግዲህ ጸሎታችሁ እስከ መጨረሻው አብራችሁን ይሁን ማለት እፈልጋለሁ። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ከአቶ ፈቀደ ጋር የነበረንን ቆይታ ተመልክታችኋል። ከአቶ ፈቀደ ጋር የነበረንን ቆይታ ስትመለከቱ ደግሞ እዚህ ጋር የጠሩ ነገሮች የሉም። አሁንም ቢሆን የተወሳሰቡ ነገሮች ናቸው። አቶ ፈቀደ እንግዲህ በቀጥታ እዛ ያሉ ሰው ናቸው። ይህንን ነገር ከሳቸው ውጪ ሊያረጋግጠልን የሚችል ሰው የለም ብለን ስላሰብን ነበር ከሳቸው ጋር ያወራ ነው። ስናወራ ደግሞ እንግዲህ ወርቁ የኛ ጎሳ ነው፣ እንደዚህ ሊያደርግ አይችልም። የሆነም ሰዓት እንግዲህ መንጋ እንደሌለው እረኛ እንደሌለው መንጋ ተበታትኖ ነበረ። ምናልባትም ሊሆን ይችላል ወይ ወርቁ ወይ እናትየዋ ነው ሊያረጋግጡላችሁ የሚችሉት ነው ያለን። አሁን ምንድነው የተሰማን? በቀጥታ ከራሳቸው አንደበት እውነታውን መስማት እንዳለብን የተሰማን። መጀመሪያም ልናደርግ የነበረው እሱን ነበረ። አቶ ፈቀደ ግን የሚያውቁት ነገር አለ። ምክንያቱም የዛን ሰዓትም ከነበራቸው ሪያክሽን አንፃር ደንግጧል። የሚያውቁ ስለመሰለን ነው ከሳቸውም ጋር ቆይታ ለማድረግ የፈለግ ነው። ሊያረጋግጡልን የቻሉት ፕሩፍ ሊያደርጉልን የቻሉት ነገር የለም ጭራሽ። አሁን ከሳቸውም አንደበት እንደሰማችሁት ከሆነ እሷ ብቻ ነች ልታረጋግጥ የምትችለው ነው ያሉን። በቀጥታ ምንድነው ያደረግነው? ባልደረቦቻችንን መኪና አዘጋጀን፣ የልዑል እናት ቤት በቀጥታ መተን ከሳቸው አንደበት እውነታውን ልንሰማ ነው። አሁንም እውነታውን የምናረጋግጥበት ሰዓት ላይ ነው የምንገኘው። ስለዚህ እውነታውን ለማረጋገጥ ደግሞ የልዑል እናት ቤት ተገኝተናል። ከሳቸው እውነታውን እንሰማለን። አሁንም ቢሆን እናንተ እስከ መጨረሻው ድረስ አብራችሁን ቆዩ ማለት የምፈልገው በዚህ ምክንያት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ከልዑል እናት አንደበት ዛሬ እውነታውን እንሰማለን። እንግዲህ ወደ ተመልካቾቻችን እናንተም በጸሎት ሳይቀር እንድታግዙን እንጠይቃለን። እስከ መጨረሻው ድረስ አብራችሁን ቆዩ። እኛም ወደ ውስጥ እንግባ። ተከተሉኝ እናንተም። እቴን እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው? አለን። እሺ ልብስ እያጠብሽ ነው? ምን እናገዝ? እሺ ማሚ አለች ውስጥ? አላገኘቻቸውም። ለነገር ላይ አልተገናኛችሁም? አሁን የወጣችው ማለት አላገኘቻቸው ማለት አሁን ወጣች። እቃ ፌስታል ይዛ ወጣች እኮ አሁን ነው የወጡት? አሁን ነው የወጡት። ስለዚህ ቤት የሉም ማሚ? ቤት የሉም። ከፈለክ ያቸው። እውነትሽን ነው? እውነቴን ነው። ወዴት ነው የሄዱት? አልገባኝም። እንዴ እኔ እንጃ። በቃ መጣው ብላ ተጣድፋ ነው የወጣችው። ተጣድፋ ማለት እስኪ እንደውላቸው። እስቲ ቆይ ልደውልልህ። እርግጠኛ ነሽ? ምን ያክል ደቂቃ ይሆናቸዋል ከወጡ?
አንድ 20 ደቂቃ 30 ደቂቃ የሚሆናቸው ነው። እውነትሽን ነው። ምንድነው ምን ሆኖ ወዴት ነው የሄዱት ግን? እኔ ምን አውቃለሁ። ተጣልፋ የሆነ ፌስታል ነገር ይዛ ነው የወጣችው። እርግጠኛ ነሽ? እርግጠኛ ነኝ። እስኪ ደግሞ መንገድ ላይ ታገኟቸው ነበር። እሺ በቃ እሺ፣ ስልክ ደውሉላቸው። እሺ ስልክ ልደውልላት ወይ? እሺ ቤታቸው ስንመጣ እንግዲህ እቴኑ ትባላለች። እሳቸው እኛ ስለምናቅ ነውና እቴኑ አጋዣቸው ነች። አጋዣቸው ልብስን በማጠብ ቤት ውስጥም ያሉትን አንዳንድ ነገሮች በመስራት ነው እኛም የምናውቃት። ቤት ውስጥ ያለች ሴት ነችና በደንብ ነው የምታግዛቸው። እንግዲህ ታውቃለች። ቤት ውስጥ ያገኘነው እሷን ብቻ ነበረ። የሉም እሳቸው። የት ሄዱ በመንላት ጊዜ እንግዲህ እቃ ይዛ ምናምን ወጣለች። ተቻኩለው ነው የወጡት ነበር ያለችን እንደሰማችሁት ከሆነ። እሺ ምናምን ብለን ስልካቸውን ለመደወል ሞከርን። ደወልንላቸው። ስንደውልላቸው እስካሁን ስልካቸው እየሰራ አይደለም። ያለው ነገር በጣም እያሳሰበን ነው። ያለው ነገር ምን እንደተፈጠረ ምንም የምናውቀው ነገር የለም። አሁንም ከካሜራ ጀርባ እኛ ባልደረቦች ስልክ እየሞከሩላቸው ነው። በጣም ያስደነገጠን ነገር ነው። እኛ እዚህ ድረስ እውነታውን ለመስማት ነበር የመጣ ነው። እንግዲህ የተወሰነ ደቂቃ 20 30 40 ደቂቃ ቢሆን ነው ከወጡ ነው ያለችን። ግን የተፈጠረውን ነገር የግድ ደግሞ ከሷ መስማት እንፈልጋለን። ምንድነው አዲስ ነገር የተፈጠረ ነገር አለ ወይ? እኛ በጣም ያስደነገጠን ነገር ሰሞኑን ያልጠበቅነው ነገር ነው የተከሰተው። እንግዲህ እንደምታዩት ተመልካቾቻችን፣ እንግዲህ እኔ ምንም የማውቀው ነገር የለም። የባልም ከሉል ጋር አሪፍ ነበሩ። ደስ ብሏቸው ነበር የዋሉት። ከሉልም በጊዞላቸው መጡ። ጥሩ ነበር። አበሻ ልብስ ለብሰው በቃ ደህና ነበሩ ሰሞኑን። ሉልም ከሄደ በኋላ ደህና ነበሩ። ከሉል ጋርም ሉል እንግዲህ ሰርፕራይዝ ነው ያደረጋቸው። ያው ታውቀዋለህ እንግዲህ የተፈጠረውን ነገር ከሱ ጋራም አውርተው ተነጋግረው ነበር። ጥሩ ነበረ። በዓል ነበር። በጊዞላቸው መጡ። ይገርምሃል። ከሳቸው ጋር ቆንጆ ነበር ያሳለፉት ለበዓልም። እሱም ጥሩ ነበሩ። ከሱ ጋር በቃ አወሩ ቁጭ ብለው እንደ ልጅና እንደ እናት ቁጭ ብለው አወሩት። ያሉትን ነገሮች አወሩ። በቃ ተስማምተው ነበር። በደንብ ተስማምተው ነበረ። በዓልም ጥሩ ነበሩ። የምታውቀው ነገር ነው። ተጣልተው ነበረ። ቅራኔ በጣም ተፈጥሮ ነበረ። በጣም ቤቱ ድብልቅልቁ እስከሚወጣ ድረስ ነበረ እንደዛ የተጣሉት የነበረው። ግን በቃ ያው ተነጋግረው መፍትሄውን ፈልገው የሚያስማማቸው ላይ ተስማምተው በዓልን በጣም በጥሩ ሁኔታ ነበረ ያሳለፉት የነበረው። ሚስጥር የሚሉትም ነገር ሁሉን ነገር ነግረውት በቃ እሱ ያለውን ነገር ሁሉ ተፈቶ ሰላም ነበረ። እናንተ የምትሰሩትን ቪዲዮ እያዩ በጣም ያዝኑ ነበር። አይ ልጄ እያሉ በጣም ተሰምቷቸው ነበር። በጣም ተጎድተው ነበር። እሱን ነገር ራሱ አስተካክለውት በጣም በጥሩ ሁኔታ ነበር በዓልን ራሱ ያሳለፍ ነው። ከሱ ጋራ ሲለያዩስ እንዴት ነበረ? ማለት እንግዲህ ተመልካቾቻችን የነስራይን ላይ የተለቀቀውን ቪዲዮ ተመልክታችኋል። በሰላም የነበረው ነገር ቅራኔው ተፈቶ እኛም እንግዲህ ገፍተነው ልዑልን ፑሽ አድርገነው በደም እዚህም እንዲመጣ በራሱም ፍላጎትም ጭምር በጊዞ መጥቶ አውርተው ተመራርቀው ሰርፕራይዝ አድርጓቸው እሳቸው መርቅ ያለው ብለውት ነበረ እንግዲህ እንትን የተባለው። እዛም ሆኖ አብረውም ሆኖ ባሉበት ጊዜ ለኔም ስልክ ደውለውልኝ አውርቻቸዋለሁ። ሁለቱንም አውርቻቸዋለሁ፣ አግኝቻቸዋለሁ። ሰላም ነበረ። በጣም ብዙ እንደውም የሚጠቅመንን ጉዳይ ስለ አቶ አንዳርጋቸውም ሆነ ስለ ወርቁ ስለነበረውም ጉዳይ ስለመጥፋቱም ማን አደረገው የሚለውንም ነገር የያዙትን ነገር ነግረውት ነበረ። ያለኛ የሚጠቅመን ነገር ነበረ። በጊዜው ሰላም እንደነበረ ነው የማውቀው። ሲለያዩስ የተፈጠረ ነገር አለ? ከተለያዩ በኋላ እሱ በሰላም ነው ሄደው አይደለ? ከዛ በኋላ የተፈጠረ አዲስ ነገር አለ? አረ በሰላም ነበር የተለያየ ነው። ከሱ ጋር ሲለያዩ ከበዓል በኋላ በጣም በሰላም ነበረ የተለያዩት። ወጣ ሆይ ገባ ሆይ እያባሉ ይደዋወሉ ነበር። እኔም በቃ እንደ የሩቅ ዘመድ ነኝ ከሳቸው ጋር ምዛመዳልቸው ብዙም አንቀራረብም። ግን በቃ ያው እኔ ነኝ የማግዛቸው፣ ሁሉ ነገር ማደርግላቸው፣ ቤትም ማጸዳው፣ ምግብ ሰራው ምናምን ከሳቸው ጋር ነው ሙሉው። ሲወጡም ሲገቡም አብሬያቸው ነው የምሆነው። እንግዲህ ሰላም ነበሩ። እኔ እስከማውቀው ድረስ ብዙም ጣልቄ ስለሳቸው ያው አሁን በቅርብም ስለመጣው ስለሳቸው ብዙ ነገር አላቅም። በጣም ማውቀው ነገር የለም። ግን ጥሩ ነበሩ። ከዛ በኋላ ማለት ሌላ ማወቅ መፈልገው ነገር ሰሞኑን የተፈጠረ አንድ ኩሽታ አለ።
ምናልባት ዝርዝር ማብራሪያዎቹን ላታቂያቸው ትችላለሽ አንቺ ቪዲዮዎችን ልትመለከቺ ትችላለሽ ከኔም ጋር ስለምትተዋወቅ እዚህ ቤት በተደጋጋሚም ስለምመጣ ማለት ነውና አንድ ጉዳይ ይዘን ነበረ ይሄንን ጉዳይ ማወራሽ በእርግጥ ከቤቱም ቅርበት ካለሽ አንፃር ቤቱምንም ባጋዥነትም ከዛ በተጨማሪም ደግሞ አንዳንድ ነገር ነግሮኛል ሎሌ ከማሚም ጋር ራቅ ያለ ዝምድናም እንዳላችሁ ጭምር አውርቶኛልና አንዳንድ ነገሮችን በመጠኑም ቢሆን ታውቂያለሽ ብዬ ስለማስብ ማለት ስለማቀሽ ነው እዚህ ቤት በተደጋጋሚ እኔም ስለምመጣ ከሉልም ጋር የሉልም ማሚም ጋር ስለምመጣና ሰሞኑን የተፈጠረ አንድ ኮሽታ አለ እኛም አካባቢ እዚህ ጉዳይ ላይና ነገሩ ሰንበትበት ብሏል በእርግጥ ተመልካቾችም እንደምታውቁት ነገር ግን ይሄ ጉዳይ ደግሞ ከተነሳ የተወሰነች ቀን ነው አንድ ሁለት ቀን ቢሆነን ነውና ይሄንን ነገር ከሰማን ደግሞ ከአንድ ቀን በላይ ሆነንም እና ሰሞኑን አንቺ በመታወቂው ሁኔታ ከሰሞኑን በፊት ስለ አሞቴም ስለ ሴምራም ስለሚባሉ ጎሳዎች በሚስጥር ስሰሚያቸው የነበሩ ድንገት ነገሮች አሉ እንደዚህ አይነት ነገሮች እስኪ ስሰሚያቸው የነበሩ ነገሮች እና አጋጣሚ ጆሮሽም የገቡ ነገሮች ካሉ የምታውቂውም ነገር ካለ ምንም ነገር ሳትደብቂ እንድትነግሪኝ ነው ያው እኔ እንደምታውቀው እኔ ጣልቂ ስለዛ ነገር ምንም የማውቀው ነገር የለም ያው እናንተ በምትለቁት ነገር አንዳንድ ነገር ሰማለው ሉልና ማዘር ሲያወሩ ትንሽ ሰማለው እንጂ እኔ ጣልቂ ስለ ጉዳዩ ምንም የማውቀው ነገር የለም ማለትም እኔ እንጃ እኔ ጣርቂም ቀርቢያቸው ስለማላቅ ይሁን ያ ነገር ምን እንደሆነ እኔ ምንም የማውቀው ነገር የለም ጣልቂ የማውቀው ነገር ምንም የለም ያው ሰሞኑን ከትናንትና ወዲያ ጀምሮ የሆነ ስልክ ይደወልላቸዋል ይጨነቃሉ ምናምን ነው እንጂ ምን አይነት ስልክ ምንድነው ምን አይነት ስልክ ነው የሚደወልላቸው የሚያስጨንቅ ስልክ ይጨነቃሉ የሚያስብል ስልክ ያው ምንም ብዙ ጆሮ ሰጥቼው አላዳመጥኳቸው ምናምን እንዴት አታዳምጪው የሚያስጨንቃቸው ነገር ነው ካልሽኝ ስጠይቃቸው በቃ ስራ ይዤ ምናምን ነው የሚያወሩት እኔ ስለነው ዝም ይላሉ እኔ ጠጋ ስላቸው ዝም ነው የሚሉት በቃ ሂጂ ነው የሚሉኝ አይጠቅምሽም ሂጂ ነው የሚሉኝ ዞር በይ ስልክ ሰው አትጠጊኝ ምናምን ነው የሚሉኝ አብዛኛው ጊዜ እዛ ስጠይቃቸው ምንም የሆነ አንዳንድ ነገሮች አሉ አይደለ አቃቸዋለሁ ዘና ነበሩ ከበዓል በኋላ ደና ነበሩ ማለት ይቻላል በቃ ያ ነገር ከተፈጠረ በኋላ ደግሞ በቃ ሌሊቱን ሙሉ ማልቀስ ነው የቱ ነገር ከተፈጠረ በኋላ ያው ስልክ ከተደወለላቸው በኋላ በቃ ይጨነቃሉ ከትላንት ጀምሮ ነው እንደዚህ ሆነው አዎ ከትናንትና ጀምሮ በቃ መጨነቅ ነው ስራቸው ሌሊቱን ሙሉ በቃ ሲያለቅሱ ነው አይ ወይኔ ያሉ ነው የሚያለቅሱት በቃ ምንም የማውቀው ነገር ስጠይቃቸው ምንም አልሆንኩም ነው የሚሉኝ ዞር በይልኝ ነው የሚሉኝ በቃ አብሬያቸው መውጣት ሰዎች ራሱ ዛሬ አታይም ጥለውኝ ሄዱ አብሬያቸው ነበር የምንቀሳቀሰው ሁሌ ታውቃለህ ካንተም ግን በቃ ዛሬ አልፈልግም ብቻዬን ነው የምሄደው ብሎ ተቻክሎ ነው የወጡት እኔ ራሱ አብሬያቸው እንዲሄድ አልፈቀዱልኝም በሚገርም ሁኔታ ማለት ይሄ ነገር ከተፈጠረ በኋላ እሳቸው እንደዚህ ከተጨነቁ በኋላ ሰላም እንዳልሆኑ ካወቅሽ በኋላ አንቺ ለማንም ለልዑልም ቢሆን እኛም ቅርብ ነን በየጊዜው ነው የምንመጣው ልጆቹም አሉ እየመጡ እየገቡ የሚያዩዋቸው እሳቸውንም ቢሆን ለነሱ ላንዳቸውስ ለልዑልስ ቢሆን ለማሳወቅ እንደዚህ ናቸው ምን ሆኖ ነው ለማለት አልሞከርሽም ለልዑልም እንዳልደውልለት በቃ ከእሳቸው ጋር በዛኛው ጉዳይ እንደገና ተጣልተው ነው ብዬ ነው በቃ እንትን ያልኩት የጠረጠርኩትም እሱንም ያው አብረን ስላላደግንም ብዙ ባህሪውንም አላውቀውም ደግሞ ይደነግጣልን ብዬ ካሳቸው ጋር ደግሞ ካልተጣላ ይደነግጣልን ብዬ አሰብኩኝ እኔ ምንም ማድረግ ስለማልችል ከሳቸው ጋር ሆኜ ምን እንደተፈጠረ ለማጣራት እየሞከርኩ ነበረ ግን በቃ እነሳቸውም ሊነግሩኝ አልቻሉም በሚገርም ሁኔታ እንግዲህ በቃ ምንም ማድረግ ስላልቻልኩኝ እኔ ዝም አልኩኝ ምንም የማውቀው ነገር ስለሌለ እዚህ ጋር የሆነ ነገር ባቅ ኖሮ ወይ ለእናንተ ነግራቸዋለሁ ወይ ለልዑል ነግረው ነበረ ግን ምንም ነገር ስለማላቅ ያለኛ አማራጭ አርፌ መቀመጥ ነው እሳቸውን ማስጨነቅም ሆነብኝ ምን ሆኖ ነው ብዬ ተደጋጋሚ ስጠይቃቸው ደግሞ በቃ ማልቀስ ነው ስራቸው አያገባሽም እዚህ ውስጥ አትግቢ እያሉ ነው የሚያለቅሱት በቃ ሌሊቱ ሙሉ ሲያለቅሱ እኔም እንቅልፍ አጥቼ ነው ያደርኩት በምን ይሆናል ብዬ በጣም ደንግጫለሁ እኔ ራሱ ምን አይነት ጉድ ውስጥ ነው የሚገባ ነው እንግዲህ
ትንሽ እናንተ ዩቲዩብ ላይ ያየሁትን ነው ማቀው እንጂ ምንድነው ምን አይነት ስልክ ነው ደውሎ የሚያስጨንቃቸው? ምንድነው የሚላቸው? እኔ ምን አውቃለሁ። ያው የሱም ድምጽ አይሰማም። ሴት ይሁን ወንድ ይሁን ምንም የማውቀው ነገር የለም። በቃ ስለ ጎሳው ነው የሚያወሩት እንደሆነ አላውቅም። በቃ የተጨበጠ ነገር የሚያወሩት ነገር የለም። እኔም ለእናንተ የምነግራችሁ ነገር የሆነ የተጨበጠ ነገር ብሰማ በትክክል ብሰማ ልነግራችሁ ይችል ነበረ። ግን በቃ ስለሚደብቁኝ እኔ እንዴት ብዬ ልንገራችሁ? እስኪ መጨረሻ እስኪ ስላወጣጣቸው ስለነበረው ሂደት እኛ ከመምጣታችን በፊት እንዴት እንደወጡ እስኪ ንገሪን። እስኪ ምናልባት እኛም አንዳንድ ነገሮችን ለማለት እንዲመቸን። ያው እንደነገርኩት ተቻክሎ ነበር የወጡት። እናንተም በቃ 30 ደቂቃ ወይ 40 ደቂቃ ነው የሆነም እናንተ የመጣችሁት። በቃ ስልክ ተደወለላቸው። ያው ይመስለኛል ያው ስልክ ነው የሚመስለኝ። ተደወለላቸው። መጣሁ። እዛው ጠብቁኝ፣ እዛው ቦታ ጠብቁኝ፣ ይሄው ደርሻለሁ ብሎ በቃ በፊስታል የሆኑ ልብሶችና የሆኑ ነገሮች በማንተና አደረጉና በዘንቢል አደረጉኝና ወጡ። ልከታለሁት ስላቸው ራሱ አይ አንቺ እዚሁ ጠብቂኝ እመጣለሁ ብለውኝ ነው የሄዱት። ልከታላቸው በመከራ ራሱ እዛው ሁኚ እንዳትመጪ እንዳትከተይኝ ብለውኝ ነው ጥለውኝ የሄዱት። ያው እንደምታየው እኔም ልብስ እያጠብኩ ስለነበር ስራ ላይ ስለነበርኩኝ በቃ እንደዚህ ይሆናል ብዬ አልጠበቅኩም። እንግዲህ መድኃኒዓለም